ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የአማራ ክልል ጤና ቢሮ ያከናወነውን የቢሮ እድሳት ማስፋፊያና የዲጂታላይዜሽን ስራ ፕሮጀክት መርቀው ስራ አስጀምረዋል። በመርሃ ግብሩም የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ፣ የጤና ሚኒስትሯ ዶክተር መቅደስ ዳባና ሌሎች የፌዴራልና የክልል የስራ ኃላፊዎች ተገኝተዋል። የአማራ ክልል ጤና ቢሮ ኃላፊ አብዱል ከሪም መንግስቱ በቢሮ የተሰሩ የማስፋፊያ ግንባታና የዲጂታላይዜሽን ስራ የጤና ርዕያችንን ለማሳካት ለሚደረገው ጥረት አንዱ ማሳያ ነው ብለዋል። ይህ በአዲስ መልክ የተደራጀው ቢሮ የአስተዳደር ማዕከል ብቻ ሳይሆን የአዲስ ሀሳብ፣ የፈጠራ፣ የአመራር፣ የቅንጅት፣ የትብብርና የተጠያቂነት ማዕከል ይሆን ዘንድ የምንተጋበት ጉዳይ ነው። በመሆኑም የጤና ራዕያችንን በላቀ ደረጃ እውን ለማድረግ በትጋትና በታማኝነት የምንሰራ መሆኑን በዚሁ አጋጣሚ ማረጋገጥ እወዳለሁ። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ባለፉት ዓመታት በክልሉ የጤናው ዘርፍ ውስብስብ ችግሮችን ማስተናገዱን አስታውሰው ችግሩን ተቋቁመው ጤናማ ማህበረሰብ ለመፍጠር ለተጉ የጤና ሙያተኞች ምስጋና አቅርበዋል። ይህንኑ የአገልጋይነት መንፈስ አጠናክሮ መቀጠል ይገባልን ብለዋል። ተቋማት አገልግሎቱን ተደራሽ ለማድረግ የተጋቱ የክልላችን ባለሙያዎች፣ የስራ ክፍል ኃላፊዎች በተለይም ደግሞ በጤና ኤክስቴንሽን እና በጤና ጣቢያ ደረጃ ያላችሁ ሙያተኞች ላደረጋችሁት አስተዋጽኦ፣ ለከፈላችሁት መስዋዕትነት ሁሉ የክልሉ መንግስት ያመሰግናችኋል። በመርሃ ግብሩ በክብር እንግድነት የተገኙት የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተቋማት ገጽታን ማሻሻል ለማህበረሰቡ ተገቢውን አገልግሎት ለማቅረብ አንዱ አስቻይ መንገድ ነው ብለዋል። ብቁ የሰው ኃይል መገንባት ደግሞ ትኩረት ሊሰጠው እንደሚገባም በማስገንዘብ እንደነዚህ አይነት የቢሮ ግንባታዎች ከጽዳታቸውም በላይ በእርግጥ መጽዳቱም አንዱ ትልቁ ነገር ነው። ሆስፒታሎች ሲጸዱ ለታካሚዎች ምቹ ይሆናሉ። ቢሮዎችም ሲጸዱ አገልግሎት ለሚያገኙ ማህበረሰቦች እጅግ በጣም ውብና መልካም አገልግሎት እንዲያገኙ ይመቻል። አንዱ ነው ጽዳት፣ ትልቁ ነው፣ ዋነኛው ነው። ከዚያም በላይ ደግሞ የጸዳ አእምሮ፣ የጸዳ ልቦና፣ ፍትሐዊ አገልግሎት የሚሰጥ ሙያተኛ መገንባት ደግሞ ትልቁ ጉዳይ ነው። የጤና ቢሮ የጀመረውን የተቋም ሪፎርም ግንባታ እስከ ታችኛው መዋቅር ተደራሽ በማድረግ ፍትሐዊ የጤና አገልግሎትን ተደራሽ ለማድረግ መስራት ይገባልን ብለዋል ምክትል ጠቅላይ ሚኒስትሩ። ጤና ቢሮ የጀመረው የቢሮ ግንባታ እስከ ታች ያለውን የጤና ሰራዊት እስከ እናቶች የሚደርሱ የጤና ባለሙያዎች በማፍራት ማህበረሰቡ በጤናው ዘርፍ የማገኘው አገልግሎት ፍትሐዊ ተደራሽነት ያለው እና ደግሞ ሁሉም ቦታ ላይ እኩል የሚሰጥ ነው ብሎ እንዲያስብ ለማድረግ ሁላችንም መትጋት አለብን ለማለት እፈልጋለሁ። በመርሃ ግብሩ ለቀድሞ የጤና ቢሮ የስራ ኃላፊዎች፣ ለተቋም ምስጉን ሰራተኞችና ለጤናው ዘርፍ መሻሻል ድጋፍ ላደረጉ አካላት ምስጋናና እውቅና ተሰጥቷል።